ዘለው ሲበቃቸው ነው የሚጋቡት። ሲበቃቸው ወይም ደግሞ ልጅ መውለድ ሲያስቡ ነው የሚጋቡት። ያ ትልቅ ጥፋት ነው። በሚስጥር ይያዛል ጉዳያቸው፣ በይፋ በምንም ነገር አይወራም። በሀገራችን ውስጥ በአስደንጋጭ ሁኔታ የፍቺ ሁኔታዎች እየተበራከቱ መምጣታቸው ይነገራል። ምንድነው የዚህ መንስኤ ይሆናል ብለሽ ታስቢያለሽ? እንጠናና ይባልና ወደ ጾታዊ ጋር ባይገባ በተቻለ አቅም አንደኛ የመጀመሪያው ባልና ሚስት መደባበቅ የለበትም። እንዴት ነው ስነ ልቦናቸውን የሚጠበቅበት መንገድ? ለምሳሌ 1-6 ወር ከቆዩ በኋላ በባህሪያቸው የሚሰለቸው ሰው አለ። ተዋወቅ የሚለውን ከጋብቻ በፊት እንዲቀድም አድርጎታልና እንዴት ነው ይስ? ጥሩ ነው መታወቅ፣ ግን ሲተዋወቁ ጾታዊ ሳይሆን ነው መታወቅ ያለባቸው። ፍቅር ባይኖራቸው ከጊዜ በኋላ ፍቅር ይመጣል። መሆንም የለበትም። የመጀመሪያ ትዳር ላይ ረጅም ጊዜ ለመኖር ይሄ ጾታዊ ግንኙነት ከትዳር በኋላ ቢሆን፣ እንደገና ደግሞ ሲጋቡ በተቻለ አቅም ቤተሰብ ቢፈቅድ። አሁን ትልቁ ቻሌንጃችን ምንድነው? መብራትና ውሃ በጣም ቻሌንጅ ሆኖብናል። የመንግስት ተቋም እንደመሆኑ መጠን ደግሞ ቢያንስ ውሃና መብራት በዲስካውንት ቢደረግልን፣ ከአቅማችን በላይ ነው የምንከፍለው። ይሄ መነሻ ሀሳብ በአእምሮሽ በህሊናሽ እንዴት ሊጠነሰስ ቻለ? መነሻ ምክንያቱ ምንድነው? ኮሚቴ አቋቁመው መረጃ አሉኝ። ድሃውን መረጥኩ። ዋና የገቢ ምንጩ ካለኝ መረጃ አንጻር እንጀራ በመጋገር ነው እና እንዴት ነው የማህበረሰቡስ ምላሽ? ምን ተግዳሮቶች አሉ? ምን ድጋፍ ቢደረግልሽ የተሻለ ስኬት ላይ እደርሳለሁ ብለሽ ታስቢያለሽ? ጥሩ ብር አበድረውኝ በዚህ ጊዜ መልሽ ተብዬ ያለውን ቢዝነስ ባስፋፋ በጣም ደስተኛ ነው የምሆነው። እንደምን አላችሁ የተከበራችሁ ውድ ተመልካቾቻችን፣ ዛሬ ለየት ባለ ፕሮግራም ተገኝተናል። እንግዳችን በበጎ ምግባር ትታወቃለች። ከዚህ በጎ ምግባሯ አኳያ የወደቁትን የጎዳና ልጆችን እና በችግር አረንቋ ውስጥ ያሉ ሰዎችን በመደገፍ ትታወቃለች። እንጀራ በመጋገርም እነኚህን ሰብሳቢ ያጡ ችግረኛ ልጆችን እና ሴቶችና እናቶችን ታግዛለች። ነገር ግን ከዚህ የበጎ ወይም የደግነት ስራዋ ባሻገር ደግሞ ህዝብ የማያውቀው አንድ ለየት ያለ አስደንጋጭ ሚስጥር አላት። ይሄም ሚስጥር በተመለከተ እናወያያታለን። በትዳርና በቤተሰብ ማማከር ዙሪያ ትልቅ ስራም እየሰራች ትገኛለች። እንግዳችን የሙዳይ በጎ አድራጎት ድርጅት መስራችና ባለራዕይ ናት። ወይዘሮ ሙዳይ ምትኩ እንኳን ወደ ስቱዲያችን በሰላም መጣሽ። እንኳን ደህና ቆያችሁኝ። እንግዲህ ለመነሻ ያህል በጎዳና ላይ የወደቁትን የተለያዩ ችግር የተጋለጡ ሰዎችን ሰብስበሽ በበጎ ምግባር እየረዳሽ ትገኛለሽ እና ይሄ መነሻ ሀሳብ በአእምሮሽ በህሊናሽ እንዴት ሊጠነሰስ ቻለ? መነሻ ምክንያቱ ምንድን ነው? የመነሻ ምክንያቱ ብዬ ማስበው በጎ ምግባር እናቴ ስታደርግ አውቃለሁ። በጣም ትምህርት ያልሄዱ ልጆች ትምህርት እንዲሄዱ ታደርጋለች። ያላትን ስታካፍል አውቃለሁ በእናቴ። እኔ ግን የዚህ ስራ ውስጥ የገባሁት ቢዝነስ ነበር የከፈትኩት። አንድ ትምህርት ቤት ከፍቼ ነበር ለመስራት የጀመርኩት። ነገር ግን ገርጂ ነው የምኖረው። ስራ ቦታዬ ደግሞ ኮተቤ ነበርና ኮተቤ ስራ ጨርሼ ወደ ቤት በሚሄድበት ሰዓት ብዙ ልጆች ትምህርት ቤት ያልገቡ ልጆች ያለው በልመና ላይ ያሉ ከእናቶቻቸው ጋር ወይም ከአባቶቻቸው ጋር ያለው ለምንድነው ልጆች ትምህርት ቤት ማልልኳቸው እያልኩ ጠይቅ ነበር። ሁሉም የተለያየ ምላሽ ይሰጠኛል። ከዛ በቃ እኔ ጋር አስተምራቸው ግቡ እያልኩኝ በየቀኑ ብዙ ልጆች አስገባሁ በየተለያየ ቀን። እንዲሁም ደግሞ እዛ ኮተቤ አካባቢ ሰው ቤት የምትሰራ እናት ልጅ ስላላት ደሞዝ አይከፈላት፣ ነፃ ባርነት ማለት ነው። በነፃ የምታገለግለው እና ልጇን ትምህርት ቤት መላክ አትችልም። እንግዲህ የዛሬ 26 ዓመት ታሪክ ነው ማወራው። በዛን ጊዜ ህንፃ ይከፈላል፣ ደብተር እርሳስ መግዛት አለብህ። ስለዚህ ከባድ ነበረ ወቅቱ። ያን ማድረግ አትችልም እችል ናት። ስሰማ እንደዚህ ሰዎች ሲነግሩኝ ወይ አምጫት እኔ አስተምርልሻለሁ እያልኩኝ ልጆች አስገባው። በኋላ ምን ተፈጠረ? እነዚህ ከፋይ ወላጆች እንዴት እኛ ከኔ ቢጤ ልጆች ጋር አብረን እንማራለን የሚል ጥያቄ መጣ። ይህን ደግሞ ሊያውቁበት የቻሉት ዋነኛ ምክንያት ምንድነው? ዩኒፎርም ለብሰው ትምህርት ካለቀ በኋላ ጎዳና ነው የሚሄዱት ዩኒፎርም እንደለበሱና ይሄ ልጅ የትምህርት ቤት ዩኒፎርም አይደለም የሚል ጥያቄ መጣና
ኮሚቴ አቋቁመው ምረጫ አሉኝ። ዳውን መረጥኩኝ። ያው ከፋዮች ሙልጭ ብለው ወጡ። ጥቂት ግን ቀሩ። እኛ ትምህርቱን አታጓድሊብን እንጂ ችግር የለም አሉኝ። ከዛ ወጡና እነሱን ይዤ ስጓዝ ለካ ቤት ኪራይ መክፈል አለ፣ መምህራን ደሞዝ መክፈል ነበረብኝ። ምንድነው ማድረግ ያለብኝ አልኩኝ። መስራት አለብኝ ብዬ ወደ ስራ ዓለም ገባው። ብዙ ስራዎች ሰርቻለሁ። በንግዱ ዓለም የተለያዩ ስራዎች በመስራት የቤት ኪራይና መምህራን ደሞዝ መክፈል ቻልኩኝ። የዛን ዓመት ግን እንደዚህ መስራት ከቻልኩኝ ለምንድነው ከፋይ ልጆች የምቀበለው ብዬ ወሰንኩኝ። ነፃ ነው ማስተምረው አልኩኝ። ነፃ ማስተማር ጀመርኩኝ። በቀን አንዴ መመገብ ጀመርኩኝ። ሁለቴ እያልኩኝ እያለ እንግዲህ እዚህ ደረጃ ደርሻለሁ። መልካም። እንግዲህ አሁን አቃቂ ያለውን ሳይት የማየት እድል ገጥሞኛል። ምንድን ነው እንግዲህ በችግር ውስጥ ያሉ ወላጅ አልባ የሆኑ ልጆችንም ሆኑ እንዲሁም ደግሞ ሌሎች ችግረኛ ሴቶችንም ተቀብለሽ አብረው ከልጆቹ ጋር አሉና እንዴት ነው ስነ ልቦናቸውን የሚጠበቅበት መንገድ? እኛ ግቢ ውስጥ ተረጂ የሚባል ነገር የለም። ለሁሉም እንደ መርሆም ያደረግነው ምንድነው ልጆቻችን ልጆች ናቸው፣ እናቶቹ ደግሞ ሰራተኞች ነው የምንላቸው። እኛ ቤት ሁሉም ስራ ክቡር ነው፣ ሁሉም ሰው መስራት አለበት፣ እንዲህ ነው የምንላቸው እና ተረጂ ነኝ ብሎ የሚልም ሰው የለም። ልጅ ነው በቃ ልክ ከልጆች ያለያቸው። እኔም ልጆችም አብረን ነበር የምንኖረው የነበረው ለረጅም። ስለዚህ ልጆቻችን ናቸው የምንላቸው እና እግዚአብሔር ይመስገን እነሱ ራሳቸው ማዕከል ውስጥ የገባ ከማዕከል ለመውጣት በጣም ነው የሚቸገሩት። አንወጣም ነው የሚሉት። በቃ ጥሩ ፍቅር ያለበት ቤተሰብ ነው። ትንሿን አገር እዛ ውስጥ ገንብተናል። ብዙ ስራዎች ነው የምንሰራው። የተለያየ እድሜ ክልል ልጆች አሉን እና ጥሩ የቤተሰባዊነት ስሜት ነው ያለው። የአንድ ሰፈር መንደር በቃ ጎረቤታሞች አሉ አይደል? ከዛ በላይ ነው በቃ እኛ ቤት ያለው ፍቅርና እግዚአብሔር ይመስገን ሁሉም እምነት አለኛ ቤት። የሁሉም እምነት ተከታይ ሁሉም እምነት ይከባበራሉ እርስ በርስ። አንዱ አንዱን እንትን አያደርግም። ሁሉም እምነት አለ፣ ብሔር አለ። ግን በጣም ለየት ባለ በፍቅር ነው እየኖርን ያለን። ይሄን ጥያቄ ያነሳውበት ዋና ፍሬ ሀሳብ ምክንያቱ ምን መሰለሽ፣ እጅግ አስደንጋጭ ሚዲያ ላይ ሊነገር የማይገቡ ጉዳቶች ሰለባ የሆኑ ሰዎች አሉ፣ በተለይ ልጆች አሉና እነኚህ ልጆች ያን ነገር እያወቁት ሲሄዱ በስነ ልቦና የመሰበር ጉዳይ እንዳይገጥማቸው ምን አይነት ጥንቃቄ ይደረጋል ከማለት አኳያ ነው? እሱ ላይ የምናደርገው ምንድነው፣ አንደኛ በምስጢር ይያዛል ጉዳያቸው፣ በይፋ በምንም ነገር አይወራም። እንደገና ደግሞ የሳይኮሎጂ ሰዎች ሐኪሞች ያማክሯቸዋል። እኔም ሳላቀው አማካሪ ሆኛለሁና በሱ መሰረት አድርገን አንደኛ ምስጢራቸው የተጠበቀ ነው። ግቢ ውስጥም ቢሆኑ የተለያየ ጥቃት የደረሰባቸው ልጆች አሉ፣ እንዲሁም HIV ፖዚቲቭን ጨምሮ ማለት ነው። ግን ማንም አያውቅም። ግፋ ቢል ልጁና እኔ ልናውቅ እንችላለን እና ያመጣው አካል ሊያውቅ ይችላል። እሱም ደግሞ ፋይል ላይ ራሱ እንዲቀመጥ አናደርግም። በውስጥ እኔ ጋር የሚቀመጥ ፋይል ጋር ነው የምናደርገው። ምክንያቱም አንዱ ከታወቀ ስነ ልቦና ጫና እንዳይደርስባቸው በሚለው አድርገን፣ ተጨማሪ ደግሞ ሳይኮሎጂስት በደንብ ያግዙናል። በአንቺ ማህበር በሙዳይ በጎ አድራጎት ድርጅት ውስጥ የሚደገፉ ሰዎች ከኢኮኖሚ ችግር አኳያ ብቻ ነው ወይስ ሌሎች ጉዳዮች አሉ? ብዙ ጊዜ በኢኮኖሚ ነው የሚመጡት። ግን አንዳንድ ጊዜ ደግሞ ኖሯቸው መጠቀም የማይችሉ ሰዎች አሉ በተለያየ ምክንያት። ለምሳሌ ገንዘብ ኖሯቸው ነገር ግን የአእምሮ ታማሚ ሊሆኑ ይችላሉ፣ በሽተኛ ሊሆኑ ይችላሉ። በሽተኛ ስል የተለያየ በሽታዎች አሉ እና የሚያስታመማቸው ያጣሉ። ማንም ዞር ብሎ የሚያያቸው አያገኙም። ስለዚህ ምንም ቢከፍሉ እነዚህ ሰዎች መታከም ሳይችሉ ሲቀሩ ማለት የሚያስታመማቸው ሲያጡ የኛ እንዳልኩ ቤተሰባዊነት ፍቅር አለ እና ቢያንስ ያንን ይዘው ገብተው እኛ ጋር የሚታመሙ ሰዎች አሉ። የሚበዛው ግን በኢኮኖሚ ነው። ኢኮኖሚ ያለመኖር ግን እኛ ግቢ ደግሞ ተቻለ አቅም ደግሞ ኢኮኖሚ አዳብረው እንዲወጡ ነው የምናደርገው፣ በትልቆቹ ደረጃ ማለት ነው፣ በእናቶቹ ደረጃ። መልካም። እንግዲህ አሁን ማህበሩ ዋና የገቢ ምንጩ ካለኝ መረጃ አንጻር እንጀራ በመጋገር ነው እና እንዴት ነው የማህበረሰቡስ ምላሽ? በጣም ጥሩ ነው። እንጀራና ባልትና ኤክስፖርትም ጭምር እናደርጋለን። ወዴት ኤክስፖርት ይደረጋል? የተለያዩ ዓለም ላይ የተለያዩ ሀገሮች
ኤክስፖርት እናደርጋለን። በዚሁ አጋጣሚ ይፈልጉም ካሉ ከኛ ማዘዝ ራሱ አንድ ማገዝም ነው። በገንዘባቸው ቢሆንም አንድ ማገዝ ነው። እንዲሁም ከብቶች አሉን፣ ዶሮዎች፣ የተለያዩ ስራዎች ውስጥም አለን። እንዲሁም የሀገር ባህል ልብሶች፣ ሽመና፣ ሸክላ ስራዎች፣ ብዙ ስራዎች ነው ያሉት በማዕከሉ ላይ እና አብዛኛው ገቢውም ይህን በመስራት ነው የምናስተዳድረው ድርጅቱን። እንዲሁም ተጨማሪ ደግሞ ስፖንሰርሽፕ አለን። አንድ ልጅ ለማሳደግ ስፖንሰርሽፕ አለ። ወይ ደግሞ አንድ ሰው መጥቶ የአንድ ዶኔሽን ሊሰጠን ይችላል። አቅሙ የፈቀደውን በገንዘብ ላይሆን ይችላል፣ በካይንድ ሊሆን ይችላል እና ይህን እያደረግን ነው ማዕከሉ ላይ የምንንቀሳቀሰው ማለት ነው። ጥሩ። በዚህ የስራ ሂደት ውስጥ ምን ተግዳሮቶች አሉ? ምን ድጋፍ ቢደረግልሽ የተሻለ ስኬት ላይ እደርሳለሁ ብለሽ ታስቢያለሽ? እኔ ትልቁ ስኬት ላይ ሁልጊዜ ብር መለመን በጣም ከባድ ነው። ሰውም ይሰለቻል። እኔ የማስበው ምንድነው ያሉን ቢዝነሶቻችን በደንብ እናስፋፋው። ራሳችን በራሳችን መደጎም ብቻም ሳይሆን አሁን ከያዝነው ቁጥር በተሻለ ቁጥር ደግሞ የመያዝ እድሉ ይኖራል ብዬ ነው የማስበው እና እኔ ምን እንደምትፈልጊ ብለህ ብትጠይቀኝ ባቶሎ ብር መልሽ ጎበዝ ተበዳሪ ነኝ። ብድር አልፈራም እና ብር ተበድር ጥሩ ብር አበድረውኝ በዚህ ጊዜ መልሽ ተብዬ ያለውን ቢዝነስ ባስፋፋ በጣም ደስተኛ ነው የምሆነው። ይሄን ነው የማስበው። ምናልባት ግን ካልሆነ ግን ልጆቻችን ስፖንሰር ቢያደርጉልን፣ ሁሉም ሰው አቅሙ የፈቀደው ስፖንሰር ቢያደርጉልን፣ እንዲሁም ደግሞ ምንም ነገር ሊኖራቸው ይችላል፣ በሙያ በእውቀት በገንዘብ በተለያየ ነገር ቢደግፉን ለእኛ ትልቅ አስተዋጽኦ አለው። እኔ እኮ እንደዚህ አይዲያ ያለኝ ይሄን ብትጠቀሙበት ብሎ የሚሰጠን ሰው ብናገኝ፣ ምንም ደግሞ ከሌለው ደግሞ በጸሎት ቢያግዘን፣ ጸሎቱን ራሱ ትልቅ ዋጋ አለው እና በየትኛው አቅጣጫ ቢመጡ እኛ ደስ ብሎ ነው የምንቀበለው። እንግዲህ ወደ አንቺ ማህበር ከህፃናትና ሴቶች ቢሮ በኩል እንደሚላኩ በነበረን ቆይታ መረዳት ችያለሁ እና ምንድን ነው ከመንግስትስ የሚያስፈልግሽ ይገዛ? አዎ እኛ ጋር የሚገቡት ሴቶችም ሆነ ልጆቹ በመንግስት አውቋቸው ነው የሚገቡት። በመንግስት በተለያዩ ሴቶችና ህጻናት ቢሮ ሊሆን ይችላል፣ በአዲስ አበባ ፖሊስ ሊሆን ይችላል። በተለያየ መረጃ ከመንግስት አካል ሲመጣልን ነው ልጆቹን የምናስገባው፣ እንዲሁም እናቶቹን ከመንግስት ጋር አሁን እግዚአብሔር ይስጣቸው። መንግስት በዚሁ አጋጣሚ ከንቲባውን በጣም አመስገን ፈልጋለሁ። ቦታው ተሰጥቶናል። እንዲሁም ደግሞ በድሬዳዋ ላይ ቦታ ተሰጥቶናል። እግዚአብሔር ይስጣቸው። ግን ተጨማሪ ግን አሁን ትልቁ ቻሌንጃችን ምንድነው? መብራትና ውሃ በጣም ቻሌንጅ ሆኖብናል። የመንግስት ተቋም እንደመሆኑ መጠን ደግሞ ቢያንስ ውሃና መብራት በዲስካውንት ቢደረግልን፣ ከአቅማችን በላይ ነው የምንከፍለው። በጣም ነው የሚቆጥረው ውሃም መብራትም። ስለዚህ መንግስት የሆነ በዲስካውንት ቢያደርግልን፣ እንደዚህ ይሄ አገር በቀል ተቋም ነው፣ የራሳችን ልጆች ነው የምናሳድገው እና እንደዚህ የተለያዩ ተቋሞች ከሚሰሩት ስራ ላይ ለሙዳይ ብለው የሆነ ነገር ቢያደርጉልን ለእኛ ትልቅ አስተዋጽኦ አለው እና በዚሁ አጋጣሚ ይህችን ማስተላለፍ ፈልጌ ነው። መልካም። እንግዲህ በዋናነት ዛሬ ኢንተርቪው ላደርግሽ የፈለግኩት ጉዳይ በብዙዎች ዘንድ በበጎ አገልግሎትሽ ብቻ ነው የምትታወቂው፣ ግን በቤተሰብና በትዳር የማማከር አገልግሎት ውስጥ ደግሞ ከፍተኛ ሚና ትጫወቻለሽ እና እስቲ ወደዛ እንግባ። በሀገራችን ውስጥ በአስደንጋጭ ሁኔታ የፍቺ ሁኔታዎች እየተበራከቱ መምጣታቸው ይነገራል። ምንድን ነው የዚህ መንስኤ ይሆናል ብለሽ ታስቢያለሽ? እኔ እንደማስበው ይህን ቆይቻለሁ ይህን ስራ ከምሰራው ማለት ነው። ግን ያው ሰው እያወቀ ነው፣ በአንዱ እየተጠያየቀ ነው የሚመጣው እና ምንድነው እኔ እንደዚህ አይነት ነገር ይፈጠራል ብዬ ማስበው መጀመሪያ በቁስ የተመሰረተ ግንኙነት ሲሆን ነው ትልቁ ነገር። በቁስ ከተመሰረተ ዘላቂ ሊሆን አይችልም። በፍቅር በቁስ ስል ወይ እሷ ገንዘብ ኖራታል ወይ እሱ ገንዘብ ኖሮት ነው የሚሆነው፣ ወይ ደግሞ እሱ ስልጣን ኖሮት ነው ወይ እሷ ስልጣን ኖሯት ነው። በእንደዚህ አይነት ነገር ላይ ከሆነ አይዘልቅም። ምክንያቱም ሁሉም ረጋፊ ነው፣ ወይም ደግሞ በዛ ተመስርቶ እንደሆነችው የመጣው ወይም የመጣችው ካወቀው አይቀጥሉም። እውነተኛ ፍቅር ላይ ከሆነ ግን ብዙ ጊዜ እውነተኛ ፍቅር ከሆነ ምንም በገንዘብ አይገደቡም። ስለዚህ ይዘልቃል። ስላላት ስለሌላት ሳይሆን እሷነቷን ወይም እሱነቱን አስባ የምትገባው ነው። ሌላው ትልቁ ነገር ደግሞ ፍቺ የሚሆነው ምንድነው? ከጀርባ የሚደብቁት ነገር ነው። ከጀርባ ማለቴ አንዳንድ ወረቀት ላይ ሲያሰፍሩት ከተጋባን በኋላ ያፈራነው ንብረት የሚሉት ነገር አለ። ከዛ ብሎ የሚፈራረሙት ይሻላል፣ ቢያንስ ተዋውቀው ነው ንብረታቸው የሚጋቡት። ሌሎቹ ግን ትዳር ላይ እያሉ በጀርባ ንብረታቸውን ያሸሻሉ።
ያሻሻሉ ማለት በቤተሰብ በተለያዩ ቦታ ላይ በማስቀመጥ በጣም ይጠቀማሉ እና ያ ትዳርን ያሻክረዋል። የተደባበቀ ነው። ትዳር ላይ ማለት ደግሞ አንድ አይነት ነው መሆን ያለብን። ትዳር ላይ መደባበቅ የለብን። የመጀመሪያው ነገር ምንም ይሁን ምንም ትዳር ላይ ካልተደባበቅ እውነታውን ከያዝክ ትልቅ ረጅም ጊዜ ይኖረዋል። ግን ብዙ ጊዜ አብዛኛው ትዳሮች ምንድነው የሚሆኑት? በዚህ ምክንያት ነው። እንደውም እኔ ማደንቀው የተለያየ እምነት እንኳን ኖራቸው የሚጋቡ ሰዎች ረጅም ጊዜ ይኖራሉ፣ ፍቅሩ ስላላቸው ማለት ነው። እሷ ሌላ እምነት ነች፣ እሱ ሌላ እምነት ሆነው የሚኖሩም አሉ። ግን አንድ እምነት ሆነው ልጅም አፍርተው እንደዚህ የመጀመሪያው እንዳልኩ ቁስ በመደበቅ ነው። ሌላው ደግሞ እንጠናና ይባልና ወደ ጾታዊ ጋር ባይገባ መሆንም የለበትም። የመጀመሪያ ትዳር ላይ ረጅም ጊዜ ለመኖር ይሄ ጾታዊ ግንኙነት ከትዳር በኋላ ቢሆን፣ እንደገና ደግሞ ሲጋቡ በተቻለ አቅም ቤተሰብ ቢፈቅድ። አንዱም ትልቁም ለትዳር መፍረሻ የሚሆነው ምንድነው? ቤተሰብ ቢያቅጥሩ ነው። የእሷ እናት አባቷ የእሱ እናት አባቱ ቅድሚያ ቢያውቁ ትዳሩ የመዝለቁ ነገር ሰፊ ይሆናል። አለበለዚያ ግን አንዱ አካል ያልተስማማበት ከሆነ ከተጋቡ በሆነ አጋጣሚ ሲሆን ለትዳር ለመፍረሻ መንስኤም ይሆናል። እንግዲህ ካየሁት አንጻር እንግዲህ ይሄ ናቸው ዋና ዋና ብዬ የምላቸው። መልካም። እንግዲህ አሁን ባነሳሻቸው ሀሳብ ላይ ቤተሰብ ቢያውቅ ብለሻል። ግን አንዳንድ ጥናቶች ላይ ደግሞ ለትዳር ፍቺ ከሚሆኑ አንኳር ምክንያቶች ውስጥ ተደርገው የሚጠቀሱት የቤተሰብ ጣልቃ ገብነት ተደርጎ ይወሰዳል እና ይህን እንዴት ታስታርቂዋለሽ? ቤተሰብ ጣልቃ ገብነት ምንድን ነው መሰለ? መጀመሪያ ትዳሩ ሲመሰረት ቤተሰብ ፈቅዶበት ከገቡ ጣልቃ ገብነት አይመጣም። ነገር ግን አንዱ አካል ሳይስማማ ከገቡ የሆነች ቤተሰብ ባልና ሚስት መነጋገር አይቀርም። በአንድ ጉዳይ ላትስማማ ትችላለህ። በዛ መሀል ላይ ምንድነው ድሮም ብዬ አልነበረም ብሎ የቤተሰቡ አካሎች ይገቡበታል። እንደገና ደግሞ ቅድም እንደነገርኩ ውጭ የሚያሸሹት ከትዳራቸው መሀል ለቤተሰብ እየነገሩ ለሚስቱ ማይነገር ወይ ለቤተሰብ ለእናቷ እየነገረች ለባሏ ማትነገር ሴቶች ላይ ሲሆንም ጣልቃ ገብነት ይባላል እንጂ ጣልቃ ገብነት ቤተሰብ እንደውም ጥሩ ትስስር ነው የሚኖሩ። ትክክለኛ ቤተሰብ አምኖበት የተጋቡ ባልና ሚስቶች እንደውም ቆንጆ ነው የሚሆነው ትዳራቸው ማለት ነው። ግን ደግሞ በትዳር መሀል ላይ ደግሞ ሌላው ምንድን ነው ቤተሰብ ባይወስን ዋናዎቹ እያሉ ባልና ሚስቶቹ እያሉ ቤተሰብ ጣልቃ መግባት የለበትም ስል ውሳኔያቸው በራሳቸው ነው መሆን ያለበት። ቆይ እናቴን ላስፈቅድ፣ ቆይ አባቴን ላስፈቅድ አይባልም። እሱ ላይም አንድ ነው የሚያጋጥመው ያለው ይሄ ነው ብዬ እንግዲህ አሁን እንደምትነግሪኝ ከሆነ ንብረት የማሸሽ የመደበቅ ጉዳይ ብለሻል። ግን እኮ በዋናነት ደግሞ የተቀመጠው እንደ ትልቅ ምክንያት የሆነው ደግሞ የገንዘብ ወይም የኢኮኖሚ ችግር ነው ለብዙዎች የፍቺ ምክንያት የሚሆነው። ይሄንንስ እንዴት ታይዋለሽ? እዚህ ጋር ነው ያልኩ። ቅድም ያልኩ ምንድነው ሲጋቡ በንብረት የተመሰረተ ትዳር ስለሆነ ነው ማለት ነው። መጀመሪያም ሲጋቡ እሷ አንድ ነገር አላት ወይ እሱ አንድ ነገር አለው እዛ ላይ ነው በቃ እንጂ ትክክለኛ እውነተኛ ትዳር ከሆነ ማንም ገንዘቡን አይ አብረው ነው የሚያፈሩት። ለምሳሌ ምንም የሌላቸው ከሆኑ የኢኮኖሚ ችግር ትዳሩ ከተመሰረተ በኋላ የኢኮኖሚ ችግር ሲፈጠር ያ የነበረው ትዳር የመቀጠል በደንብ ይቀጥላል። በኢኮኖሚው ችግር ምክንያት ለተለያዩ ችግሮች ይጋለጣል እና እንደ መስፈርት ተደርጎ 4 አንኳር ነጥቦችን ለድብቅ የፍቺ ምክንያቶች ተብሎ ከተቀመጡት ውስጥ የገንዘብ ችግርን ያስቀምጠዋል። አዎ፣ ግን ገንዘብ ትዳር አይፋታም። እኔ ካየሁት አንጻር ገንዘብ ትዳር አይፋታም። እንዳልኩ ነው ኖሯቸው ካጡ ትዳር ከመሰረቱ በኋላ ላይ ካጡ መጀመሪያ አንዱን ይዞ ነው የገባው ብዬ ነው የማስበው። ነገር ግን ሁለቱም እያወቁት ወደዚህኛው ኢኮኖሚ ችግር ላይ ከመጡ አብረው ነው የሚፈቱት። አንተ አመጣህብኝ አንተ አመጣህብኝ አይባባሉ። መኖር የማይችሉበት ደረጃ ከደረሱ ደግሞ እኔ አሁን እንደዚህ አይነት ነገር አጋጥሞኛል። ምንድነው የተደረገው? እንደዚህ አጋጠማቸው የኢኮኖሚ ሁኔታ ሁለቱም አረሩ። ስለዚህ ምን እናድርግ ተባባሉ። አንተ ሞተህ ሰርተህ ግባ፣ እኔ ሞጥቼ ሰርቼ እንግዲህ ተመልሰን እንገናኝ ብለው አንድ ልጅ አፍርተው ነበረ። እሷ ለ3 ዓመት ልጇን ይዛ ሌላ ቦታ ተቀጥራ መስራት ጀመረች። ወጣ ማለት ነው ከሀገሩ ላይ ወጣ። እሱም ደግሞ እንደዚሁ መስራት ጀመረና አሁን ተመልሰው ተገናኝተዋል። ለ3 ዓመት ሙሉ ግን በዚህ ምክንያት የተለያዩ ሰዎች አውቃለሁ። ግን ፍቅራቸው ስለነበረ ኢኮኖሚ አላለያያቸው። እንደዚህም ያጋጥማል። አንዳንድ ጊዜም ደግሞ መወስለት ይኖራል።
ለምሳሌ እንደዚህ ኢኮኖሚ ያጋጠማቸውና ወደ አረብ ሀገር ትሄዳለች ሴት። ከዛ እሷ እዛ እየላከች እዚህ ያለውን ነገር አቃናልኝ ትለዋለች። በዚሁ አጋጣሚ ደግሞ እሱ ደግሞ ሞስለት ያመጣል። እንደዚህ በጣም ብዙ አሉ ታሪኮች። ግን ምንድነው ዋንኛ እኔ ግን አይወንድነው ፍቅር ነው። ፍቅር ያሸንፋል ሁሉንም ነገር። መጀመሪያ ላይ ሲጋቡ ከመጋባታቸው በፊት እውነተኛ ፍቅር ነው። ጊዜያዊ ፍቅርም እኮ አለ። የሆነ አይተው ዝም ብለህ ድንግጥ ብለህ የምትወደው ሰው አለ፣ ግን በቅጽበት ደግሞ የሚጠፋ ነገር አለ። ስለዚህ መጀመሪያ ከመጋባታቸው በፊት መታየት አለባቸው። መጠናናት አለባቸው ብዬ ብቻ ሳይሆን መታየት አለባቸው ስል ግን እንትን አያካትትም፣ ጾታዊ ግንኙነትን አያካትትም። ካለሱ ውጪ መታየት አለባቸው። እሷ ጸባይ ምን አይነት ጸባይ ነው፣ እሱ ምን አይነት ጸባይ ነው። ይህን ከታወቁ በኋላ ላይ እውነተኛ ፍቅር መሆኑን ሲያውቁ ቢጋቡ እሷም በኢኮኖሚ ይኑራትም አይኑራትም እሱ የሚኖረውም አይኖረውም እሱ አያጋጫቸውም። እንዳልኩ ነው። ግን የጊዜያዊ ፍቅር አለ አይደል? በቃ የሚሰለቸው ሰው አለ። ለምሳሌ 1-6 ወር ከቆዩ በኋላ በባህሪያቸው የሚሰለቸው ሰው አለ። ስለዚህ ከሰለቸው እንደገና ደግሞ ይሄ ጾታዊ ግንኙነት ካላቸው ይሰለቻቻሉ። ስለዚህ ትዳሩ ሊቀጥልም አይችልም፣ ትዳሩም ላይ መሰረትም ይችላል። ይህ መሰረትም ከ3 ወር በኋላ ከ2 ወር በኋላ ይፈርሳል። ያ የሚሆንበት ዋነኛ ምክንያት ግን ምንድነው? እውነተኛ ፍቅር አልያዛቸውም። የመጀመሪያው ግን ለምንም ነገር ግን መፍትሄው ምንድነው? ፍቅር ነው። ፍቅር ያሸንፋል። ስለዚህ ፍቅር ሳይዛቸው ወደዚህ ህይወት ውስጥ ባይገቡ ጥሩ ነው። ከጊዜ በኋላ ላይ ደግሞ እንደገና አንዳንድ ጊዜ ጓደኛም ብዙ ጊዜ አንዳንድ ሳይት ጓደኛም ለትዳር መፍረስ ምክንያት ይሆናል። የእሷም የእሱም ያው የቤትን ገበና ታወራለህ ጓደኛ። ስለዚህ ወይ ጓደኛ የሚቀናብም ከሆነ እንዲህ ብታረግ እንዲህ ብታረጊያት እንዲህ እያሉ የሚነግሯቸው እነሱን በመስማትም የሰው ምክር በመስማትም ከባሏ ጋር መመካከር ሲገባት ወይ መመካከር ሲገባው ከሚስቱ ጋር ለጓደኛ አሳልፈው ከሰጠም እዛ ላይ ብዙ ጊዜ ትዳር መፍረሻ የሚሆነው እነሱን ሰምተው በኋላ ላይ የገባው ቶሎ ይመለሳል፣ ካልገባቸው ደግሞ ፈርሶም ይቀራል። ኢቭን ልጅ ሁሉ ካፈሩ በኋላ የሚቀርም አለ። ስለዚህ በተቻለ አቅም አንደኛ የመጀመሪያው ባልና ሚስት መደባበቅ የለበትም በምንም ጉዳይ። ካልተደባበቅ ፍላጎቷን በግልጽ የሚነጋገሩ ከሆነ መፍትሄ ያመጡለታል። መፍትሄ የሌለው ማንኛውም ችግር መፍትሄ የሌለው የለም፣ መፍትሄ አለው። ስለዚህ ይሄኛው የመጀመሪያው ነገር ብዬ ማስበው። ከዛ በኋላ ዘሎ ግን ለሚስቱ ማማከር ሲገባው ለባሏ ማማከር ሲገባት ሄዳ ለእናቷ የምታማክር ከሆነ ለጓደኛዋ የምታማክር ከሆነ ይሄ ከሆነ ጥሩ አይመጣም። የነዛ ሰው በእነሱ ትዳር ላይ እየሰሩት እያስተናገዱት ነው የሚመጣው። ያ ደግሞ ረጅም ጊዜ ያቆየው የትዳር መፍረስ ዋነኛው ምክንያት የሚሆነው ይሄ ነው። ከዛ ወደ ውጭ መልመድ ይመጣል፣ ጓደኛም እያጠፋ ይመጣል ይባል የለ። እንደውም አንድ ተረት አለ፣ ልጅቷን ጓደኛዋን አይተህ ልጅቷን አግባት የሚል የሆነ ተረት አለ። ለእናንተ ልስጥና እና ይሄ ነው ብዬ ነው የምለው። እንደው በዚሁ ርዕሰ ጉዳይ ላይ ሰፋ አድርገን እንድንወያይበት በብዙዎች ዘንድ የሁለት ጥንዶች ጾታዊ ግንኙነት ከጊዜ በኋላ በነበረበት ያለመቀጠል ጉዳይ በተለያዩ ምክንያቶች ሊሆን ይችላል። የመቀዝቀዝ ጉዳይ እንደው አደባባይ አይውጣ እንጂ ወይም ደግሞ የእርቅ ሂደት በሚደረግበት ሰዓት ችግርሽ ምንድነው፣ ችግርህ ምንድነው ሲባል ይሄን ነገር አጉልተው አውጥተው አይናገሩትም። ልክ ነው። እና በአንደኛ ደረጃ ከሚቀመጡትም ችግሮች ተደርጎ የሚወሰድ ሀሳብ ነው። ምን ትያለሽ በዚህ? ለዚህ ነው ቅድም ባልና ሚስቶች በተቻላቸው ግልጽ ይወያዩ ምለው። ግልጽ ከተወያዩ መፍትሄ ያለው ለሁሉም። እኔ አንዷ አውቃለሁኝ እንደዚህ አጋጥሟቸው በጣም በእርግጥ የተማሩ ናቸው። በነገራችን ትምህርት ስለጨርስ ብቻ አይደለም የተማሩ የሚባለው፣ በተፈጥሮም የተማረም ሰው አለ እና በደንብ ግልጽ ስለሚወያዩ ሐኪም ቤት ሄደው ሁለቱም ሕክምና አግኝተዋል። አብረው ሄደው በቃ እኔ እንደዚህ ነኝ ስለዚህ ምን ላድርግ ብለው የተደረገላቸው በሕክምና በደንብ መፍትሄ ይገኝለታል። ግን ይሄ ማድረግ የሚቻለው ምንድነው? በግልጽ ባልና ሚስት መደባበቅ የለባቸው ብለው ለዚህ ነው። ደስተኛ ካልሆነ እውነቱን መናገር ነው። ስለዚህ ምን እናድርግ፣ ማን ጋር ሄደን እናማክር ብለው ማድረግ አለባቸው። እና ብዙ ሰዎች በዚህ ጉዳይ ብዙ ጊዜ መጥቶልኛል። የባህልም ተጽዕኖ አለ። እንደ አጋጣሚ ሆኖ እኔ ጋር አብዛኛው የመጡት ከተማረ ቤተሰብ የተማሩ ናቸው። አብዛኛው ጊዜ ከገጠሩ ህብረተሰብ አትናገርም። እንደገና ደግሞ ትልቁ ነገር ካየሁት አንጻር ምንድነው ገጠር ላይ ታጭቶልን ነው የምታገባው። እናቶቻችን አያቶቻችን ሲያገቡ ልጅነታቸው ነው የሚያገቡት። ሁለቱም ምንም ንክኪ ሳይኖራቸው ነው የሚጋቡት። ያን አይተው ከሆነ ረጅም ምንም ትዳር አይፈርስም።
ረጅም ዓመታት ነው የሚኖሩት አብረው። ትዳር መፍረስ የሚባል የለበትም። ለምን መሰለ? አታውቃትም፣ አያውቃትም። ቤተሰብ አመጣለት፣ ተጋቡ። ሁለቱ ምንም ነገር ውጭውን ዓለም አያውቁትም። ስለዚህ እነሱ የራሳቸውን ዓለም ፈጥረው ነው የሚኖሩት። በዚህ ምክንያት ልጆቻቸው እንዳላት ባሏ እንደ ታዛዥ ሆና እሱም ለሚስቱ ታዛዥ ሆኖ በቃ ረጅም ዓመት ይኖራሉ። እኛ ወደ ከተማው ስታመጣው አሁን በእኛ ጊዜ እድሜ ዘለው ሲበቃቸው ነው የሚጋቡት። ሲበቃቸው ወይም ደግሞ ልጅ መውለድ ሲያስቡ ነው የሚጋቡት። ያ ትልቅ ጥፋት ነው። ለትዳር ሊሆንም አይችልም። የሚፈጠረውም ልጅ በነጠላ ቤተሰብ በሲንግል ማም ሲንግል ዳድ መኖርም የለባቸውም። ልጆች የምናመጣቸው ደግሞ እኛ ነን እንጂ ልጁ ፍጠሬም ብሎ አይደለም የተፈጠረው። ስለዚህ ኃላፊነት አለብን እና በተቻለ አቅም እንዳልኩ ሳይነካኩ ቢተያዩ ባህሪ እውነተኛ ፍቅር ነው ውሸት ነው የሚባለው። እሱን ካደረገን ወደ ውጤታማ እንመጣለን። ግን የገጠሮቹ ግን እንዳልኩት ሳይተዋወቁ ተጋቡ። ፍቅር ባይኖራቸውም ከጊዜ በኋላ ፍቅር ይመጣል። ተፋቅረው ይሁን እንግዲህ ኖረዋል። አያቶቻችን እናቶቻችን እንደምናውቀው ነው። የአሁኑን ትውልድ ላይ ትንሽ እንትን ያደረገው እዚህ ላይ እኮ ዘመኑንም ደግሞ መዋጀት ያስፈልጋል። አሁን ያለንበት ዘመን የምዕራባውያኑም ተጽዕኖ ብቻ ሳይሆን እኛ ጋም ትንሽ የመጣው የስልጣኔ መንገድ መጠናናት የሚለውን መተዋወቅ የሚለውን ከጋብቻ በፊት እንዲቀድም አድርጎታልና እንዴት ነው? ይስ ጥሩ ነው መተዋወቅ፣ ግን ሲተዋወቁ ጾታዊ ሳይሆን ነው መተዋወቅ ያለባቸው። እኛ ቀድመን ወደ ጾታዊ ጋር ነው የምንሮጠው። በሱ እኮ አይደለም። እሱ እኮ የጊዜያዊ ስሜት ነው። እሱ ላይ ሳይሆን መሆን ያለበት ትዳር ስለሆነ ረጅም ጊዜ አብረው ህይወታቸውን ለማሳለፍ ስለሆነ የሚያስቡት ሳይነካኩ ነው መሆን ያለበት። ሳይነካኩ መጀመሪያ መተያየት መጠናናት አለባቸው። ምናልባትም እኮ ዘር የሚቆጥሩም አሉ። የማን ዘር ነሽ የሚባልም አለ እኮ። ለምሳሌ ኢቭን አሁን ከተማ ላይ የእንትና ዘር ካልሆነ ብሎ የሚመጡም አሉ። የእንትና ዘር ካልሆነ የሚባልም አለ። ግን ለሁሉም ይሁን ምንድነው መሆን ያለበት? መጀመሪያ ላይ መነካካት የለባቸውም። ከተነካኩ ግን አንደኛ እንትናቸውን አያገኙትም። የሰው ጥጉን ምንድነው የሚባለው ጥግ ደረጃ መድረስ አይችሉም። ሁሌም አይረኩም። አለመርካት። ምክንያቱም እዛም አልክ በቃ መቼም ቢሆን አታውቀውም፣ ልትረካም አትችልም። ስለዚህ ያኛው እንዳይሆን የመጀመሪያው ነገር ሳይነካኩ ቢጠናኑ። ሌላው ደግሞ ትልቁ ነገር የያዙትን እምነት ቢያጠብቁ። ማንኛውም እምነት እኮ አይፈቅድም፣ ከጋብቻ በፊት አይፈቅድም። ስለዚህ እንደው በተቻለን አቅም በተለይ ልጆች የምናሳድግ ሰዎች እምነታቸው የያዙትን እምነት የትኛው እምነት ተከታይ ሆኖ እምነታቸውን እንዲያጠብቁ። እምነታቸውን ካጠበቁ ያ ሰው ያቺ ልጅ ያ ልጅ እምነቱን የሚያጠብቅ ከሆነ እዚህ ህይወት ውስጥ አይገባም። ራሱ እግዚአብሔር ያሻውን የሰጠውን ውሃ አጣጭ ነው የሚባለው። እስኪመጣላት ፈጣሪ የጠየቀች ከሆነ ይመጣላታል። እነዛ ደግሞ አልተነካኩም፣ ረጅም ጊዜ ይኖራል፣ ትዳራቸው አይፈርስም። ወጣትነት እንግዲህ ትኩስነት ነው፣ እሳትነት ነው። ይሄን ወጣቶች እንዲቋቋሙት አሁን በምትዩ ሀሳብ ውስጥ መጓዝ እንዲችሉ ምን ምክረ ሀሳብ አለሽ? እኔ የመጀመሪያው ምለው አሳዳጊዎች፣ ወላጆች በአጠቃላይ ራሳቸው መጀመሪያ ማሳየት አለባቸው። አንተ ስራ እያልኩ እኔ ካልሰራሁት ምንድነው ትርጉሙ? መጀመሪያ ራስህን የመጀመሪያ እናትና አባት ለልጁ ጥሩ ነገር መስጠት ይፈልጋል ሁሉም ወላጅ። ስለዚህ ራሱ መጀመሪያ ምሳሌ ማድረግ አለበት። እኔ እንደዚህ ነኝ እያለ ራሱ ምንም ነገር ለልጆቹ ለምሳሌ ቤተክርስቲያን ሂድ ልጄን እያልኩት፣ ቸርች ልጄን ሂድ እያልኩት እኔ ካልሄድኩ እንዴት ነው? ሊሆን አይችልም። ስለዚህ ለእያንዳንዱ ለምናደርገው ነገር ራሳችን ምሳሌ አድርገን እናቅርብ። እኛ እየሰራን ልጆቻችን ስሩ እንበላቸው። ከዛ በኋላ ልጆቻችን በምንፈልገው መንገድ ይገቡልናል። እንግዲህ ከብዙ ሺዎች በላይ ልጆች አሳድጌያለሁ፣ እግዚአብሔር ይመስገን። እንግዲህ ከአጉል ህይወት ውስጥ ራሱ ብዙ ልጆች አውጥቻለሁ የነበረባቸው። ግን ያ ምንድነው ራስ ምሳሌ ማድረግ አለብህ። እንደገና ደግሞ ለምን አረግሽ ዱላ፣ አሁን ዱላ ቀርቷል፣ መግረፍ የለም። ልጆች ስናሳድግ መግረፍ የለም። ግን በምንድን ነው የምንቀጣው? የምንቀጣበትን መንገድ ማሰብ ነው። ልጆቻችንን በተለይ በሚፈልጉት ነገር ቀስ እያደረግን ከቀጣናቸው፣ ነፃነት ከሰጠናቸው እርግጠኛ ነኝ ልጆቻችን ወደ ምንፈልገው መንገድ ይገባሉ። ግን እኛም አብረን ነው። አንተ እንግዲህ ለግሱ ስጡ እያልክ እያወራ እዚህ ጋር ደግሞ አንተ ራስን አልሰጥም ካልክ ሊሆን አይችልም። እና በተቻለ አቅም ወላጆች ልጆቻቸውን እራሳቸው ምሳሌ ያድርጉ፣ ግን እራሳቸው ሰርቶ ያሳዩቸው ማለት ነው። እስቲ አንቺ ወደምታሳድጊያቸው ልጆች ልምጣ። የዳርሻቸው ልጆች አሉ? አለ። አያት ደርሻለሁ። ደስ ይላል። አያትም ደርሻለሁ። ምን ያህል ልጆች ድረሻል? 18 ልጅ ድሬያለሁ።
ስለዚህ ሁሉም አሁን በምትዩ እሳቤ ውስጥ ያለፉ ናቸው። ደስ ይላል። ሱስ ውስጥ የነበሩ አሉ። እንደዚህ አንደኛ ትልቁ ፈታኝ የነበረው በተለይ ሴተኛ ዳሪ ውስጥ የነበሩ ወላጆች ልጆቻቸውን የሚያሳድጉት በዛ መንገድ ነው፣ እኔ ጋር ሲገቡ ማለት ነው። ስለዚህ እቺ ልጅ ምን እያየች ነው የምታድገው? እኔ አንድ ጊዜ በህይወት የማረሰው አንድ ልጅ አሁን ሀገር ነው ያለው፣ ለትምህርት ሄዷል። የእሱ ልጅ ታሪክ ስናገር እናቱ ሴተኛ ዳሪ ናት። ስለዚህ ልጁ የስንት ዓመት ልጅ? የ4 ዓመት ልጅ ነበር እና ውጭ ነው ቁጭ የሚለው። ቤቷ ጠባብ ነች እንግዲህ ያው ክራይ ቤት ሁሉም ያውቀዋል። እና ልጁ ውጭ ነው ቁጭ የሚለው። ልጁ ውጭ ቁጭ ይልና 9 ሰዓት ላይ 8 ሰዓት ላይ ግባ በተባለበት ሰዓት ነው የሚገባው። እና ከዛ ትምህርት ቤት ነፃ እድል መጣና እኔ ጋር ሊገባ መጣ። ከዛ አንድ ከተላመደ በኋላ ምን አለኝ፣ እናቴ እንደፈለገች ትስራ፣ እንግዲህ የ4 ዓመት ልጅ ነው፣ ግን እባክሽ አንቺ ጋር አኑሪኝ፣ አንቺ አሳድገኝ ብሎ ይላል። ከዛ አልገባኝም እንዴት ነው ስለው ጊዜ እናትዬ መጣች። ምን ለማለት እንደፈለገ አልገባኝም ብታስረጅኝ ስላት፣ ወይ ጉድ ይሄ ልጅ ገብቶት ነው ብላ ነገረችኝ ህይወቷን። እና ያ ልጅ ከዛ በኋላ እኔ ጋር መጣ። እሷንም ወደ ነበረው ህይወቷ እንድትመለስ ያኛው ህይወቱ ጥሩ እንዳልሆነ፣ ስለዚህ ምን ማድረግ አለብሽ ተባብለን የራሷ ሱቅ ከፍታ ሱቅ እንድትሰራ አደረኳት። ከዛ በኋላ ልጁም አድጎ አሁን ያው እንዳልኩ ለትምህርት ውጭ ሀገር ነው ያለው። ደስ ይላል። እንግዲህ ማህበራዊ ስነልቦናና አሁን ያለው የማህበራዊ ሚዲያ ሁኔታዎች የራሱ የሆነ ተጽዕኖ አለው በትዳር ላይ እና ከዚህ አኳያ ምንድነው ያንቺ አታይ? አትሰልጥኑ ብለህ ማለት አትችልም። ለምሳሌ እኔ ጋር ማሳደጋቸው 15 ዓመት ሲሞላቸው ስልክ እገዛለሁ። 15 ዓመት ላይ ስልክ የምገዛው ለምን ብለህ ብትለኝ ወደ ኋላ እንዲቀሩ አልፈልግም። ልጆቻችን አቅሜ በፈቀደው ያክል 15 ተረኛ ማን ነው ተብሎ 15 ዓመት የሞላው ልጅ ስልክ ይገዛለታል። እንደው እዚህ ጋር እንደ አማካሪነትሽ ምክር አገልግሎት እንደመስጠትሽ አግባብ ነው ብለሽ ታስቢያለሽ? ለ15 ዓመት ልጅ ሞባይል ስልክ መስጠት ለምንድን ነው የምሰጠው መሰል? አሁን ትምህርት ላይ እንደዛ አሁን 8ኛ ክፍል ሲደርሱ 7ኛ ክፍል ሲደርሱ በስልክ ይታዘዛሉ። ወደ ሳይሆን የምታደርገው ጊዜው ነው፣ ከጊዜው ጋር ነው። አሁን የበጎ አድራጎት ልጅ ስለተባለ ይሄ ልጅ ስልክ የለውም። እዛ ክላስ ሲገባ ደግሞ ከጎግል ላይ እንዲህ አድርጋቸው አውርዳቸው ምናምን ትምህርት ያዛል። ይሄን ስላየው ነው የምሰጠው ስልክ። ስለዚህ ለትምህርታዊ ነገር ከዋልከው፣ ለመልካም ነገር ከዋልከው መልካም ታደርገዋል፣ ለጥፋት ከዋልከው ደግሞ ጥፋት ይሆናል። ይሄን ስለማስብ 15 ዓመት ሲሞላው እኔ ጋር ይሰጠዋል ወይ ደግሞ ሼር ይደራረጋሉ። ከዛስ ይሄንን ብታይ አሁን ለምሳሌ ያው ኢንተርኔት አክሰሱ ካለ አጓጉል ነገር ሊያዩ ይችላሉ። እሱ ላይ ደግሞ እንዳይሆን አንደኛ እንትኑን እናስቆልፋለን። ሲቀጥል ደግሞ ምንድነው የምናደርገው መሰለ፣ ለመልካም ነገር እንዲያውሉት የቤተሰብ ተጽዕኖ መፍጠር አለብን። ካረከው አያደርጉትም፣ እዛ ውስጥ አይገቡም እንጂ ብትከለክላቸው አይቻልም ምናምን ለምትል ከሆነ እኮ ተደብቀው ያደርጉታል። እንደውም ልጅ ሲከለከል ነው የሚብስበት። ግን ፊት ለፊት ግልጽ ሆኖ እንዲያወራ ጥረት ታደርጋለህ። አሁን ለምሳሌ እኔ እንግዲህ በዚህ ዓመታት ሁሉ ያው ጓደኛ ቦይፍሬንድ መያዝ አለባቸው ይለዋል፣ መያዝ ይፈልጋሉ። ስለማይደብቁ ስለማቀርባቸው ይነግሩኛል። እኔ እንትናና ፈቀርኳት ብሎ የሚመጣ ልጅ አለ ወይ ደግሞ እንትናና ሲመጡ ምንድነው እንዴት አድርጌ መመለስ እንዳለብኝ መሆን ካለበትም እንዴት መሆን እንዳለበት ነው ማስረዳቸው እንጂ ለምን እንደዚህ ያስክ ለምን ካልከውማ ጭራሽ በቃ እየተደበቀ ከመጣ ደግሞ አጓጉል ነው የሚሆንብህ። በእንደዚህ አይነት መንገድ ነው የምንጠቀመው። እንግዲህ ጥሩ ውይይት እያደረግን ነው፣ ወደ ማጠቃለያ እየተሸጋገርን ነው። አንቺ በበጎ አድራጎት ሙያ እንደመሰማራትሽ እና እንዲሁም ደግሞ በቤተሰብና በትዳር ዙሪያ የማማከር አገልግሎት እንደመስጠትሽ በአንቺ ህይወት፣ በአንቺ የማንነት ህይወትና በትዳርሽ ላይ ያለው በጎ ተጽዕኖ ምንድን ነው? ሞር ትዳር ላይ በትዳር የሚኖር ሰው በጣም ትልቅ ዋጋ አለው። ትዳር ላይ መኖር እንዳለባቸው እኔም አሁን በትዳር ውስጥ ነኝ ያለሁት እና ግን ሳድግ እኔ ነጠላ ቤተሰብ ሆኜ ነው ያደግኩት። ከእናት ጋር ያደግኩ ልጅ ነኝ። የነበረው የአባት ፍቅር አላውቅም። እኔ አባት አላሳደገኝም። ያ ነገር ደግሞ አሁን በእኔ ላይ መደገም የለበትም። ሌላም ሰው ትዳር እንዳይፈርስ ብዙ ጊዜ እዚህ ስራ ውስጥ ነው የገባሁት። አስቤው አልነበረም የገባሁት፣ ግን ብዙ ሰው ትዳር መፍረስ መሆን የለበትም። ለምንድን ነው ይሄ ያልኩበት ዋነኛ ምክንያት ግቢ ውስጥ ሲንግል ማሞች ናቸው እኔ ጋር ያሉት። በነጠላ የምታሳድግ እናት ናች ወይ ቤተሰብ የሌለው ልጅ። ቤተሰብ የሌለው ልጅ ያው ምርጫ የለውም። እሷ ግን ለምን ትዳሯ ፈረሰ? መጀመሪያ ላይ ይሄ እንዳልኩ ከሚያክርህም ወይ ደግሞ የምታየው ነገር ላይ ነው ወደዚያ ውስጥ እንድትገባ የሚያደርግህና ያ ነገር ደግሞ አሁን ሌላ ቀጣይ ሌላ ቤተሰብ እንዳይፈርስ አቅሜ የፈቀደውን አቅሜ የምችለውን ባደርግ ለእኔ በጣም ደስተኛ ነኝ። እና በዛ ምክንያት ከቀን ወደ ቀን ራስን እያበሰልክ
ራስን እያዳበርክ ትመጣለህ። እኔ ብዙ እውቀት አግኝቼበታለሁ። ብዙ ማላቃቸው ነገሮችን ላይ ብዙ አይቻለሁ። ብዙ ጥንዶች ለፍቺ ወደ ፍርድ ቤት ይሄዳሉ። ግን ወደዛ ከመሄዳቸው በፊት ራሳቸው ቢነጋገሩ ኮሚኒኬት ቢያደርጉና ቢቻቻሉ ጥሩ ይሆናል። ግን ወደዚህ የፍቺ መንገድ ውስጥ እንዲገቡ ሊያደርጋቸው የሚችሉ ቀይ መብራቶች ከወዲሁ ሊታወቁ የሚችሉበት አጋጣሚዎች አሉ። ግን ምንድነው እንዳልኩ ነው። ይሄ ብዙ ነገሮች ቅድም ያወራናቸው እንዳለ ሆኖ እዛ ጋር ፍቺ ጋር ከመድረሳቸው በፊት እኔ ለባለትዳሮች የምነግራቸው ምንድነው እንፋታ ብለው እዛ ፍርድ ቤት ከመሄዳቸው በፊት እስኪ ቢችሉ 2 ወር ተለያይተው ይኖሩ፣ ብቻ ለዓመት ይቀመጡ። ከዛ በኋላ ያ ጊዜ የሚያርጉት እንደው ፍቺ ሳይቀዱ እንደዛ ሲኖሩ ምን ይሆናል መሰለ፣ ማን ጋር ጥፋተኛ እንደሆነ ያብሰለስሉታል። ከዛ በኋላ ላይ ቢመለሱ ጥፋተኛው ሰው ራሱ አሁን ይመጣል። እዛ ጋር ፍቺ ጋር ከመድረሳቸው በፊት ግን እዛ ጋር ፍቺ ጋር ያደረሳቸው መጀመሪያ ፍቺ ጋር ያደረሳቸው ነገር የራሳቸው ያውቁታል። ያጋጫቸው ነገሮች ይኖራሉ። ግን ያንን ከማረጋቸው በፊት እችን ቢያደርጓት፣ ከዛ በኋላ ግን የማይሆን ከሆነ ይፈርሳል። ግን ብዙ ጊዜ እንደዚህ ተለያይተው ሲገናኙ ግን ብዙ ትዳሮች ተመልሰዋል። ማብሰልሰያ ጊዜ ይሆናል። ከመፋታታቸው በፊት የተወሰነ ወራቶች፣ ዓመትም ሊሆን ይችላል፣ ብቻ ወራቶች አድርገውት ሌላው ቢቀር እንኳን 1 ወር እንኳን ተለያይተው ቢኖሩ ማን ጋር እንደሆነ ችግሩን በደንብ ያውቁታል። እንደዛ ነው የማስበው። እሺ እንግዲህ አንቺ በዚህ የማማከር በቤተሰብና ትዳር ዙሪያ የማማከር አገልግሎት ስትሰጪ እንደው በጣም ቻሌንጅ ያደረገሽ የጥንዶች ጉዳይ አለ? አዎ በጣም አለ። ከሀገር ሆነው የተለያየ ሀገር ሆነው ነበር ምን ትምትያቸው? አዎ ማለት በጣም ይዋደዳሉ። በጣም ፈተና ለኔም ፈተና የሆነብኝ ጥያቄ ነበረ በሰዓቱ ይሄ ሲመጣብኝ። ምን ሆኑ ሁለቱ በጣም ይዋደዳሉ። ረጅም ዓመት አብረው ኖረዋል። አልተጋቡም ነበረ። ከዛ በኋላ ግን ያው በወቅቱ ስላልተመቻቸላቸው እሱ ከሀገር ወጣ፣ ከኢትዮጵያ ወጣ ማለት ነው። እሱ ከኢትዮጵያ ከወጣ በኋላ ላይ ያው ብር ሰብስቦ ሲል እሷ ደግሞ አግብታ ወልዳለች እዚህ። ከዛ በኋላ በተለያየ አጋጣሚ አግብታ ወልዳለች እና አሁን በጣም ነው የምትወደው እሱን ማለት ነው። ስለዚህ እሷ መጣች እኔ ጋ መጣችና በጣም ነው የምወደው ግን አግብቼ ወልጃለሁ እንዴት ላርጋለች። ከዛ በኋላ እሷን ሰማሁኝና ደግሞ እሱ ግን ጠየቅኩት። እኔ አላገባሁም ግን አሁንም ጠብቃታለሁ እንድትመጣልኝ እፈልጋለሁ አለ። ምንድነው ማድረገው? ትዳር አፍርሼ ልክ ነው። ፍቅራቸውን አይቼዋል። በጣም ነው የሚዋደዱት። እዚህ ግን አያውቅም፣ ባልየው አያውቅም ይሄን ጉድ እና ትዳር አፍርሼ ነው እዛ ጋር ሂጂ ልል ነው። ለእኔ ትልቅ ፈተና ነው የሆነብኝ እና በጣም ከባድ ነበር የነበረው። ከዛ ምንድነው ያደረኩት? ይሄ በጣም ከባድ ነገር ነው። ምክንያቱም እዚህ ጋር የገነባሽ ህይወት ልጅ ተፈጥሯል። ልጅ ባይፈጠር ኖሮ እንኳን እንትን እናደርግ ነበር። ግን ልጅ ተፈጥሯል። ባለቤትሽ ደግሞ ይወድሻል። በቃ አሁን አብረሽ ያለሽ ነውና በጭራሽ ትዳርሽ እንዳታፈርሺ፣ ግን ለመርሳት ያክል የምታረጊው ነገር ልንገርሽ ብያት ከሱ ጋር የነበራትን ኮሚኒኬሽን ልታቆም ብዙ ታግለን እሱ አሁን አግብቶ ወለደ። ያኛው በቃ አግብቶ ወለደ። እሷም ትዳሯ አጸናች። ሚስጥሩ ታፍኖ ቀረ። በቃ ታፍኖ ቀረ። ግን የነበረው ፈተና ግን እጅግ በጣም ከባድ ነበር። እንደው ዱላ ቀረሽ ጭቅጭቅስ ተነስቶ ያውቃል? ዱላ እሱ ባልና ሚስቶቹ ላይ ይኖራል። በጣም አንቺ ጋር ቀርበው እኔ ጋር ቀርበው ያው ብዙ ጊዜ የምሰራው ይሄንን በስልክ ነው። እንዲታወቅባቸውም ስለማይፈልጉ እንዲያዩኝ ስለማይፈልጉ አብዛኛውን ጊዜ በስልክ በመደወል አገልግሎት የምትሰጪው በስልክ ነው፣ በአካል አይደለም። ብዙ ጊዜ ለመሰለ መታየት አይፈልጉም። ገመናቸውን ታውቅ አይፈልጉም። ትልቅ ሰዎች ናቸው። ብዙ ጊዜ የሚያጋጥመኝ ታዋቂ ሰዎች ሊሆኑ ይችላሉ። ለዚህ ሊሆኑ ስለሚችሉ የሰሙ ነው። ብዙ ጊዜ እንደውም ከሀገር ውጭ ነው በስልክ ሆኖ፣ ግን ከሀገር ውጭ እንደዚህ ነው የምሰራው። ግን ሀገር ውስጥም ቢመጡ እኔ በአካልም ችግር የለብኝም ለመስር፣ ግን አይፈልጉም እንዲታወቁ። ምንድነው ይሄ ለዚህ አገልግሎትሽ? ያው ለእኔ ሳይሆን ለልጆቹ እኔ በማድረጌ ደስተኛ ነኝ። ያ ትዳር እንዲመለስ በማድረጌ በጣም ደስተኛ ሆናል። የመጀመሪያ ክፍያዬ እኔ ደስታ ነው፣ ግን ተጨማሪ ደግሞ በጎ አድራጎት እንደምሰራ ይታወቃል። ከበጎ አድራጎት ላይ የሆነ አስተዋጽኦ ያደርጉልኝ። መልካም እንግዲህ ወይዘሮ ሙዳይ ምትኩ የሙዳይ በጎ አድራጎት ድርጅት ባለራዕይና መስራች እዚህ ስቱዲዮ ድረስ ተገኝተሽ ለሰጠሽን ማብራሪያ ከልብ አመሰግናለሁኝ።
አመሰግናለሁ። ውድ የቻናላችን ተከታታዮች እንግዲህ ከሙዳይ በጎ አድራጎት ድርጅት መስራችና ባለራዕይ ከወይዘሮ ሙዳይ ምትኩ ጋር ያደረግነው ውይይት በዚህ ተቋጭቷል።